ሲሰራ ለእፎይ ንገሩት እንግዲህ ነገ እንዳትቀር በሉት። ፈሪ በቃ እንዳይቀር ንገሩት። ምን ትላላችሁ? አቡበከርና ኢብራሂም ፋሩቅ ከዚህ በኋላ ከቀረ እኔ እዛኔ በቃ ሁሴን ካልመጣ እያለ ሰምታችኋል። በቃ 1 ሚሊዮን ያለው ልጅ ነው የምፈልገው፣ እነዚህ 1 ሚሊዮን የላቸውም እያለ በዚህ በማይረባ ተልካሻ ምክንያት ራሱን ሊደብቅ ሞከረ። እኔና ወሂድ ነበረን እዚህ ኢምራንን በቃ ዘጋሁትና በቃ ልሂድ። በቃ ዋናው ነገር ተቀበለሃል ወይ ነው? አንተ ተቀበለሃል። ረጋ በል ቀስ በል። እኛ ራሳችንን ከዚህ በኋላ በየሄደበት ቦታ እየተሳደደ እንወያየልህ። አንዴ ረጋ በል። ምን ይሻላል? ነገ እንዳትቀር በሉት። በማንኛውም ባለፈው ቀርተህ ወርደህናል። አሁን እንዳትቀር ከሚገልጥልህ ልጅ ጋር አብረህ ሁለታችሁም እንድትመጡ የመጨረሻ ነገር ፍጻሜያቸው ይሆናል። ፋይላቸው ይዘጋል። ነገ በሏቸው። ሁለታቸውም እንዳይቀሩ። አይ ሰላም አለይኩም ወራህመቱላህ። በጣም የጨነቃችሁ ላይ ተቀሉ። ወአለይኩም ሰላም ወራህመቱላህ ወበረካቱሁ። እንዴት ናችሁ ያ ጀማ? አልሐምዱሊላህ። ያው ያ ጀማዓተል ኸይር እንደምታውቁት ነገ እውነቱ ከውሸቱ ለመጨረሻ ጊዜ የሚለይበት ቀን ነው። ሐሙስ ቀን ተቀጥሮ ዲያቆናቸው ቀርቷል። ታስታውሳላችሁ። አሁንም ራሱ ባወጣው ቀን ተስማምተናል። ሰኞ 3 ሰዓት ላይ ነገ 3 ሰዓት ያ ጀማዓተል ኸይር ሁሉም ነገር የሚገለጥበት ቀን ነው። ካልመጣ ፋይሉ ይዘጋል። ባይ ዘ ዌይ ልንገራችሁ፣ ሐሙስ፣ አርብ፣ ቅዳሜ እስከዛ ድረስ 3ቱን ቀን አልሐምዱሊላህ ርዕሳቸው ነበርን። አሁንም ድጋሚ የመጣው ያ ጀማ የባለፈው ስለተዋረደ እሱን ለመካከስ ነው። ቢሆንም የመጨረሻ ድል ሰጥተነዋል። ነገ እኔና ሁሱ ከሆስት ከፍተን የውይይት ጥሪ ያቀረብኩት እኔ ነኝ። ሁሱም እመጣለሁ ብሏል። ስለዚህ ከሆስት ገብተን እንጠብቀዋለን። ሁላችሁም ሼር አድርጉ። ይመጣል፣ እናያለን። ካልመጣ በቃ ፋይሉ ይዘጋል። ከዚህ በኋላ ድጋሚ አይነሳም። ሙስሊሞች አያችሁ አይደለም? ሙስሊሞች በእኛ ኩሩ። 2 ጊዜ ነው የሰጠነው። 2 ጊዜ ድል ሰጥተነዋል። እንግዲህ 2 ካልተጠቀመ የራሱ እንትን ነው። እዚህ ጋር ደግሞ ያ ጀማዓተል ኸይር በሴት እያለ ነው። ሴት ቤት ገብታችሁ ወይም ደግሞ የሆነች እህት አለች እያለ ነው። የለም እንደዛ። ፊት ለፊት ሁሱ ከሆስት ይከፍታል፣ እኔም ይከፍታለሁ። እፎይ ተብዮ ይከፍታል፣ ያኛውም ይከፍታል። ፊት ለፊት ነው የምናወራው እንጂ በሰው ቤት መደበቅ የሚባል ነገር የለም። ያመጣናት ልጅ አናቃትም። ፕላስ በጣም ተሳዳቢ ልጅ ናት። ስልባን በኋላ እናሳያለን። አንቀበልም። ከሆስት ፊት ለፊት እሱ ባለው መሰረት ከሆስት ፊት ለፊት ሁሱ ላይቭ ከፍቶ ከሆስት ይገባል፣ እኔም እገባለሁ። ፊት ለፊት ነው የምናወራው። እንደዛ ካልሆነ አንሰማውም። ይመጣል፣ እንጠብቀዋለን። ከዛ በኋላ ትክክለኛው አምላክ ማን ነው የሚለውን ህዝበ ክርስቲያኑ እንዲረዳ እናደርጋለን። ቀጥሉ። እሺ እንግዲህ እንደሰማችሁት ቅዱሳን ይህን ይመስላል። እሺ ይህን ነው እናንተ ስላላችሁ እንደው ይሄ ልጅ ጋር ካላወራችሁ ስላላችሁ ምን ያክል ደረጃውን እንድታዩ ያክል እንጂ እንደው ለውይይት የሚመጥን ልጅ ሆኖ አይደለም። እውነቴን ነው የምላችሁ። ከዚህ በፊት እኔ ጋር አውርቶ ነበር። ሄዳችሁ ማየት ትችላላችሁ። ይወታችኋል። ከኔ ጋር አውርቶ ነበር። በውስጥ እንዳላወራ ይነግራችኋል። የሆነ ነገር ተናገረ በውስጥ፣ እሱም በራሱ ቤት፣ እኔም በራሴ ቤት። ከዚያ ለተናገርከው ማስረጃ ብቻ አውጣ ነው ያልኩት። ሌላ የተባለው ነገር የለም። ያላ ለማውጣት ግን በጣም ረብሾ ተሳድቦ ሁላ ነው ሄደው ሙሐመድ አይሻን ምናምን ብሎ የብልግና ቃል ተናግሮ ምናምን ሄደ። አለፍን ያንን ባለፈው እንደውነ ኢምራን በቃ ካልመጣህ 1 ሚሊዮን ያለው ሰው ካልሆነ በስተቀር አልወያይም እያለ ነው። ተመልከቱ። ተልካሻ ምክንያት ወላሂ ላዚም 1 ሚሊዮን ካለው ካልሆነ በስተቀር አልመጣም። እሺ ችግር የለውም ሄድኩኝ። በቃ ሁሴን መጥቷል በሉት፣ እየጠበቀህ ነው በሉት። ከዚያ ጠበቁ ሳይመጣ ሲቀር ሄድን። ልጆቻቸውን ትምህርታቸውን ቀጠሉ። አሁን እንደገና በቃ ወቀሳ ሲበዛበት ጊዜ እንደተበላወቁ የራሳቸው ክርስቲያን ልጆች ምን ያክል ውሸታም እንደሆነ ብቻውን ቤት ዘግቶ እንጂ ከሙስሊሞች ፊት ደፍሮ እንደማይሄድ ባዩ ጊዜ ሲያጨናንቁት ጊዜ በቃ እመጣለሁ ብሏል። በራስህ ቤት እንድትመጣ ከሚገልጥልህ ልጅ ጋር አብረህ ሁለታችሁም ናቸው አይደለ? እንዳትቀሩ ሁለታችሁም፣ አንተም ክርስቲያንም እንዲሁም ከሙስሊሞችም ይጠብቀዋል።
ይሄ ነው እኛ ዓላማችን፣ ለሰዎች እውነቱ እንዲገለጥ ነው። ይሄ ልጅ ምን ያክል ውሸታም እንደሆነ ታያላችሁ። ነገር እኔ እዛኔ በአንዲት ጥያቄ ነው አውጣ ባልኩት ነገር ውሸታም መሆኑ ታረጋግጥበት ተሳድቦ ሄደው። ስለዚህ እንዳትቀሩ፣ ሁለታችሁን ነው የምንፈልጋችሁ። ሁለታችሁን ትመጣላችሁ ለአንዴና ለመጨረሻ ጊዜ። ያ ነው። አይ እሺ፣ ጥያቄ ያለው ክርስቲያን ካለ ኢብን ሁሱ ከዚህ በኋላ አንዴ ተጨማሪ አንዴ ወደኋላ እንዳይል አልሰማሁም እንዳይል ከፈለጋችሁ ቻናል ለቅላችኋለሁኝ። በውስጥ ልከንለታል ቴክስት። አልሰማሁም እንዳይል ስለ ውይይቱ ስለ ርዕሱ በውስጥ ልከናል። ሁሉም ሰው ሰምቷል። አልሰማሁም እንዳይል ነው ንገሩን። ቀንም ማስቀምጠን ቴክስት ተደርጎለታል። አልተደረገልኝም እንዳይል ቴክስት ምደቱታል። ስለዚህ ይመጣል አይመጣም እናያለን። 2 ዓመት ሙሉ ሲጎርር ነበረ። ባለፈው ሙስቶ ጋር ገብቶ ተሳድቦ ነው የወጣው። ያ ጉራ አሁን ድረስ አለ ወይስ የለም? እሱን እናያለን። ጀማዓተል ኸይር። ስለዚህ ሁላችሁም ነቃባችሁ ጠብቁ። ኢንሻአላህ እናጠቃለውና ወደ ቀጣይ። ሰላም አለይኩም። 10 ኡስታዝ ሆነህ ብትመጣ በፊት ያቆም እቀብርሃለሁ ምናምን ተቀባበሉት። አላህ ይመስገን። እሺ ማንኛው ነገ እንዳትቀርብ በየቦታው እየሄድክ ፎቶ አትለጣጠፍ። በየፌስቡኩ ምናምን በእንትኑ ምናምን ፎቶ ይለጣጥፋል። ያ አኺ እሺ ዋጋ ነገናና ማንነትህን አሳይ። የምታወራውን ሁሉ እየገለጥክ ከዚህ ታሳያለህ። ገብቶሃል? የምታወራውን ሁሉ እያንዳንዱ እኔ እንደውም በየቀኑ ከፈለክ እድል እንሰጥሃለን። ከዚህ በኋላ ከኛ ጋር ታወራለህ። በየቀኑ ከማታ ማታ በቃ ላንተ እንገባለን። የምታነሳውን ሁሉ ዋማ ያነሳ ዝም ብለህ ሙግትህን እዚያ ትመጣና ታነሳዋለህ። ገብቶሃል? ይሄ ነው። ለማንኛውም ከዚህ ይህንን የሚያወራ ነው ቦታ ሰጥተነው እንዳይመስላችሁ። እየገቡ ክርስቲያኖች እየጠየቁ ስለሆነ ነው። ለእናንተ ነው እንጂ ይህን እየተናገር ያለ ነው። አንዲት ፊደል ለእርሱ የምንናገር አይደለም። እኔ አንድም ገና አጀንዳ አድርጌ ተናግሬም አላውቅም። ሁሌ ነው የኔን ቪዲዮ እየወሰደ ሁሴን ድራማ እየሰራ ሁሴን እንትን እያለ በዚያ ላይ ፖለቲካ ይሰራላቸዋል። ጭንቅላታቸው ላይ ይጨዋታል። ነገናና እንትን እንድትል ማንነትህን እንድታሳይ አንተም አብረኸው ያለውን ልጅ ክርስቲያን ነው የሚለው ያኛው ልጅ ሁለታቸው እንዳትቀሩ ተናግረናል። አሁን ወደ ቀጣይ እንትናቸው ክርስቲያን አለ እዚህ ጥያቄ የሚፈልግ እስኪ ኢምራን መክፈት የሚፈልገው ነገር አለ መሰል። የመጨረሻ ዲያቆኑ ራሱ ያለውን ስሙ። ይሄ እፎ የሚባለው ሰው ካልመጣ በተዘዋዋሪ ዲያቆኔ ወይም ደግሞ ዲያቆን መዝሙር ያሬድ ምንም አያውቅም ብሎ እየሰደበው ነው ያለው። ለምን ያለውን ስሙ እና ፕሊዝ እፎይ እንደውም 4ም 5ም ሆናችሁ ነው ሲላችሁ ነበረ። 4ም 5ም ሆና 6ም ሆናችሁ ነው 9ም ሆናችሁ ነው እባካችሁ እያለ ግጠሙን እያለች ነግራችሁ ነበረ። እና የውይይት ጥሪ ሊያዘጋጁት ላይ እፎይ የሚለው ስም አለመጠቀሱ እኔ በኩሌ አስቆኛልም ገርሞኛልም። 10,000 14,000 ሰው የሚመለከተው እፎይ እያለ እስልምናን እየነካባችሁ እያስተማረባችሁ በእውቀት መጽሐፍት እየሞገታችሁ ያለው እፎይ እያለ አንድ ቀን እስልምና ሰው ባያቆም ዲያቆን ለመጣት ይሄ በጣም አስቂኝ ነው በጣም። እና ፕሊዝ ስሙ እንደው የእፎይን ነገር አስወጥና ውይይቱን ፕሮግራሙት በጣም ዝግጁ ነው። በደስታ ይመጣላችኋል። በጣም ዝግጁ ነው። በደስታ ይመጣላችኋል። የገዛ ዲያቆን መዝሙረ ያሬድ። ስለዚህ ይሄ እፎይ የሚባለው ሰው ካልመጣ በተዘዋዋሪ ጓደኛ ዲያቆን መዝሙረ ያሬድ በቤተክርስቲያን ድቁና የተቀበለው ሰው ምንም ነገር አያውቅም፣ እያጭበረበረ ነው ያለው እያለ ነው ያለው። ህዝበ ክርስቲያኑን እያዋረደ ነው ያለው። ኦኬ፣ ለምን ክርስቲያኖች ይወክለናል ያሉት ስለሆነ ሙስሊም ፊት መጥቶ ማውራት ካልቻለ በተዘዋዋሪ ክርስቲያኖች ሙስሊም ፊት መቆም አይችሉም። 4 ነጥብ። ይሄን የምናሳየው ነገር ካልመጣ ራሱንም ነው የሚያዋርደው፣ በተጨማሪ ክርስቲያኖችንም ነው የሚያዋርደው። ሁለት አጣብቂ። ባለፈውም ለዛ አጣብቂ ውስጥ የገባው እንጠብቀዋለን። ያ ጀማዓተል ኸይር ነገ 3 ሰዓት ላይ ቀጥሉ። ሰላም አለይኩም። ይሰማል? ጥያቄ ነበረኝ። እፎይ ቪዲዮ ሰርቶ አይቼ ነበረ። በውስጥ መስመር ለውሱ መልእክት ልኬለት ነበር ብሎ ነበር እና ይሄ መልእክት ተመልሶለታል የሚል ጥያቄ ነበረኝ። እስካሁን እያወራን ነበረ። ሰምተሃል? ሙስሊም ነህ? አሚን። እስካሁን እየመለስን ነበር። ነገ 3 ሰዓት እንዳትቀር በለው ሂድና ለእሱም ንገረው።
ባለፈው አስጠብቀሃቸው ቀርተሃል። አሁን ሁለተኛ እንዳትደግሞ እሱን ይጠብቀዋል። ሁለተኛ እድል ሰጥተውሃል። እንደው ወቀሳ ስለመጣብህ አሳዝነውህ ምናምን አሳዝናቸው እድል ሰጥተውሃል ብለው ንገረው እንዳይቀርሽ። ያው ቴክስትም ተልኮለታል። ኢምሩ አቤት አፎንና ይሄ በውስጥ በኩል ምናምን የመደባበቅ የሸፍጥ ምናምን ስራ የለም። በቃ ፊት ለፊት ነው የተነገረው። ቴክስት ጽፍ ያለው ገለመዲ ምናምን እንደዚህ አይነት ጨዋታ የማይሰራ ነገር ነው። በፊት ለፊት ተነግሮታል። ፊት ለፊት መምጣት ነው። ቀጥል ይምሩ። ናም ጀዛከላ። ያው ፊት ለፊት ነው ጥሩ የቀረበው ራሱ ነው ሰኞ ያለው፣ እኛም ተቀብለናል። ፕላስ እንዳያመልጥኝ ያው ቴክስት ተልኮለታል። ተቀበል በሉት። ያው ቴክስት ተልኮ ስክሪንሾት ተርጉቶላችሁም ቴክስት ጽፈለታል። ስለዚህ ይቀበል። ያው ሐሳብ ካለው እስከ ነገ ድረስ ማሳወቅ ይችላል። ቴክስቱን መመለስ አለበት። ያው የውይይት ጥሩን ያቀረበው በግልጽ ነው። ስለዚህ ተጨማሪም በግልጽ ያወራ እንጂ በውስጥ ልክ ያለው ይባል ነገር አያስኬድም። እኛ ግን አሳይተናል። ያው ቴክስትም ልከልነታል። ሀይ መርሐባ ጀዛኩሙላሁ ኸይራ ወበረከላሁ ፊኩም። አሁን ጥያቄ ያለው ክርስቲያን ካለ ገብቶ መጠየቅ ይችላል። ማንኛውም ክርስቲያን ጥያቄ ያለ ካለ ሙስሊም ነኝ። አንድ ጥያቄ ነበረኝ። ጥያቄ ምንድን ነው? አንደኛ ጥያቄ ሶስት ነው ያዝኩት። ጥያቄ አንደኛ ጥያቄ ከሰረቀ ሰው ማሰረቅ ይቻላል ወይ አይቻልም የሚባል ጥያቄ ነው። አንደኛ አይቻልም። ከሰረቀ ሰው መስረቅ አይቻልም። መስረቅ ኃጢአት ነው። ወላ ተእኩሉ አምዋለኩም በይነኩም ቢልባጢል ይላል አላህ ሱብሓነሁ ወተዓላ። ገንዘባቸውን በመካከላችሁ በሐሰት አትብሉ እያለ ይናገራል አላህ በቁርአን ላይ። ሌላ ቦታ ላይ ወሳሪቁ ወሳሪቀቱ ፈቅጠዑ አይዲየሁማ ይላል። የወንድ ሰራቂን የሴት ሰራቂን እጆቻቸውን ቁረጧቸው እያለ ይናገራል። ስለዚህ መስረቅ አይቻልም። ከሰረቀ ሰው ቢሆንም እንኳን ያን ሰው ከስርቆቱ ንስሐ እንዲያደርግ ወደ አላህ እንዲመለስ መምከርና መገሰጽ ብቻ ነው ያለባቸው። ይሄ ነው። ኦኬ። ሁለተኛ ከሙስሊም ሆኖ በስማም እና በእናት ብሎ ማማል እንዴት ይታያል? አይቻልም። ነቢያችን ሰለላሁ ዐለይሂ ወሰለም ላ ተሕሊፉ ቢአባኢኩም ወላ ቢአጅዳዲኩም መን ካነ ሓሊፈን ፈልየሕሊፍ ቢላህ አው ሊየስሙት ብለዋል። በአባቶቻችሁም ሆነ በአያቶቻቸው በማንም እንዳትምሉ፣ መማል የፈለገ በአላህ ብቻ ይማል፣ አለበለዚያ ዝም ይበል ብለዋል። ስለዚህ ከአላህ ውጭ በሌላ አካል መማል አይቻልም። ከአላህ ውጭ በሌላ አካል መማል ሕክሙ ሽርክ ነው። ቃለ ነቢ ሰለላሁ ዐለይሂ ወሰለም መን ሐለፈ ቢገይሪላሂ ፈቀድ ከፈረ አው አሽረክ፣ ከአላህ ውጭ ባሉ አካሎች የማለ ሰው በእርግጥም ክዷል ወይንም አጋርቷል ብለው ተናግረዋል። ስለዚህ ከአላህ ውጭ ባሉ አካል መማል አይቻልም። አይ ኦኬ። ሶስተኛ ሰላት ላይ ማለት ነው ሰዓት ሳይደርስም እኛ ተሳስተን ከሰገድን በኋላ በቃ ሰዓት መድረሱን ከአፍ በኋላ ብናውቅ ምንድነው ማድረግ አለብን? ደግመን ማስገድ ነው ወይስ ሰግደናል ብለን መቆም? ዝም ብለን እንደገና መስገድ አለባቸው። ሰዓቱ ሳይደርስ በፊት ሰዓቱ የደረሰ መስሎት የሰገደ ሰው ያ ሰው ሶላቱ ውድቅ ነው። እንደገና መስገድ አለበት። ምክንያቱም ከሶላት መስፈርቶች መካከል 9 መስፈርቶች አሏቸው ሶላቶች። ድኹል ልወቅት የጊዜው መግባት የሚል ነው። ፈመን ሰላ አሰላህ ቀብለ ድኹል ልወቅት ፈሶላቱሁ ባጢላ ዓለይህ አን ዩዒድ አሶላት። ሶላትን ጊዜው ሳይደርስ በፊት የሰገደ ሰው ያ ሶላቱ ውድቅ ነው። እንደገና ያን ሶላት መድገም አለበት። አላህ በቁርአን ላይ ሲናገር ኢነ ሶላተ ካነት ዐለል ሙእሚኒነ ኪታበን መውቁታ ይላል። ሶላት በአማኞች ላይ በጊዜ ገደብ ተደንግጋለች ብሏል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ተጠየቁ። ረሱሉላህ ሰለላሁ ዐለይሂ ወሰለም ማ ሁወ አፍደሉል አዕማል ፈቃለ ነቢዩ ሰለላሁ ዐለይሂ ወሰለም አሶላቱ ዐላ ወቅቲሃ። አንቱ የአላህ መልእክተኛ ሆይ ከስራዎች ሁሉ በላጩ ስራ የትኛው ነው ተብለው ሲጠየቁ ሶላትን በጊዜው ጠብቆ መስገድ ነው ብለው ተናገሩ። ስለዚህ ሶላትን ጊዜውን ጠብቆ መስገድ አለበት ሰው። ያ ጊዜ ሳይደርስ በፊት የሰገደ ሰው ሶላቱን እንደገና መድገም አለበት ጊዜው በደረሰ ጊዜ። አይ ኦኬ፣ ጨርሻለሁ። አመሰግናለሁ። እሺ፣ ከላይ ታሜ ሰላም፣ እንዴት ነህ ታሜ? ሰላም ነው። እንዴት ነህ? እንዴት ነህ? ማን ነው? ጸጋና ሰላም ይብዛልህ። ሰሞኑ ነው። እሺ፣ ጥያቄ አለ? ጥያቄ የለኝም። እየተማርኩ ነው፣ እየሰማሁ ነው። አይ እሺ፣ ከላይ ያለው ጥያቄ አለ?
አለ ኤሎሄ 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 አለህ ወይ? ኤሎሄ ኤሎሄ ለማ ሰበቅተኒ ትርጓሜውም አምላኬ አምላኬ ሆይ ስለምን ተውከኝ ያለው ማን ነበር? ኤሎሄ ኤሎሄ። እሺ እሺ ብርሃን ሰላም ነው? እንዴት ነው? አለን አልሐምዱሊላህ። እንዴት ነህ? አለን እግዚአብሔር ይመስገን። የነገ ውይይት እንዴት ነው? እንደተጠበቀ ነው? ሄዳችሁ ንገሩት በቤትህ ከነጓደኛህ ጋር ና፣ ሁለታችሁም ትፈልጋላችሁ እንዳትቀር ብላችሁ አደራ ንገሩት እንዳይቀር። እሺ ሁለታችሁም በየቤታችሁ ነው? በየቤታችን በቤትህና ከነጓደኛ ሁሌ ላይፍ ጋር ሳትለያዩ አብረህ የምትገባው ልጅ ጋር እና ሁለታችሁም ነገር እናያችሁ ነው በላቸው። እሺ ከፈለገ አስገልጠው ከፈለገ እድል ሰጥቶት ይናገር፣ እንዳትቀር በለው ጓደኛህም ብለሃል በሉት። አብሽር። ሰላም ደሩ። ሰላም ናቸው እናንተ። እሺ እድሜዎች ካላቸው በተራ አስገቧቸው። ኢዳፊ መሲሒ ክርስቲያን ካለ መግባት ይችላል። ኢዳፊ መሲሒ ክርስቲያን ካለ መግባት ይችላል። ሰላም ነው። እንዴት ነህ? አለ አልሐምዱሊላህ። እንዴት ነው? አለን። አይ እኔም ለመጠየቅ ብዬ ነበር። ውይይቱ ከአንተ ጋር ነው አይደል የተስማማችሁት? ፈጣሪ ስም አንዱ ከጠየቀ አይበቃም? አንዱ ከዚህ በኋላ በቃ ወላሂ ላዚም አልመለስላችሁም እያለሁ በቃ አንዱ ከተጠየቀ በቂ ነው። ይህን ያክል ዲሞናችሁ እንደ ጭንቅላታችሁ ምን ይሻላል? ፈጣሪ አይ ሁሱ አትፍረድባቸው። አይ ጭንቀት ለንም ጭንቀት ነው ተረዳ። ጭንቀት ነው ጀማ። ለዛ ነው ዛሬ ይንጫጫሉ፣ ነገ ደግሞ ታያላችሁ። ይምጡ ግቡና በደንብ እንትን በሉ። ዋናው ያው እኛ ነገ 3 ሰዓት እንመጣለን። ዲያቆናችሁን ከቤቱ ወጥቶ እንዲመጣ አድርጉት። 4 ነጥብ። ያ ሙስሊሞች ተቀብለናል እና አትረበሹ። ቢሆንም ግን ዋናው ስራችሁ ማድረግ ያለባችሁ አንተ ምንድን በምታወራው እርግጠኛ ከሆንክ ውጣና ተወያይ፣ እንዳቀር እንዳታዋርደን እባክህን የባለፈው ርት ይበቃ ብላችሁ አስረግጣችሁ ንገሩት። ወደኋላ እንዳይል። ባለፈውም ሰዓቱ ሲደርስ ነው ልቡ የፈራው። ኢየሱስ ካስታወሳችሁ ወንጌል ላይ ሰዓቱ ሲደርስ ማልቀስ ጀምሮ ነበር። የማቴዎስ ወንጌል መጨረሻ አካባቢ ላይ ኢየሱስ መጨረሻ ሰዓት ፈርቶ ነበር እና እንደዛ እንዳትሆን አንተ ሰዓቱ ሲደርስ ወደኋላ የለም። እሺ ስለዚህ ነገ ነው የቀረን እንግዲህ ኦልሞስት 24 ሰዓት ነው። ስለዚህ ነቃበል እንዲመጣ አድርጉት። እሺ ጀማ ቀጥሉ። እሺ ገላትያንስ ሰላም፣ እንዴት ነህ? ሰላም ነው እሱ አለ አልሐምዱሊላህ። ሰላም ሰላም አለይኩም። ሰላም ወራህመቱላህ። እንዴት ነህ? ደህና ነው አልሐምዱሊላህ። እንዴት ነው እሱ? ከተመቸህ አውራው አለ አልሐምዱሊላህ። እሺ ማን ነው? ሬሜዲ አለው ሳላ ጥያቄ አለ? አዎ ጠይቅ። ጥያቄ ቁርአን ተበርዟል ወይስ አልተበረዘም? አልተበረዘም። ጌታ አምላካችን ሲናገር ቁርአን ላይ በሱረቱል ሂጅር ምዕራፍ 15 ቁጥር 9 ላይ ኢና ናህኑ ነዘልና ዚክራ ወኢነ ለሁ ለሐፊዙን፣ ቁርአንን እኛ ወረድን እኛው እንጠብቀዋለን ብለዋል። እና ከአላህ ዘንድ ስለወረደ ከፊቱም ሆነ ከኋላ ውሸት አይገባበትም አለ። ቀጥል። አልጠፋም፣ ከሱም አልጠፋም፣ አልቀነሰም፣ አልተጨመረም። ፊደል እንኳን አልተነካም። ቃል ሳይሆን ፊደል ታውቃለህ? አንድ ፊደል የተጨመረበትም የተቀነሰ ነገር የለም። ይሄ ሳይሆን ቆይ በፍየል አልተበላም? እሺ አልተበላም። ፍየል በልተዋለች ቁርአንን። በፍየል ተበልቷል። አምጣና አንብበው። በፍየል ተበልቷል። አምጣና አንብበው። ልስጥ ታነበዋለህ? አምጣና ራስህ ከፍተህ አንብበው። እኔ መክፈት አልችልም፣ አይመቸኝም፣ ግን እሰጥሃለሁ። አምጣና ክፈት። ከዛ በኋላ ማስረጃን አንብብ።
ይሄ ማለት ቀላል ነው። አይታችኋል ሁላችሁ የሐዲስ ቁጥሩ ልስጥ ማስረጃን ክፈትና አንብብ። ልስጥ አልኳ። ለምንድን ነው እንትን የምትለው? ማስረጃን ከፍታ አንብብ። ከዛ በኋላ የሳካው ነገር ምን እንደሆነ እንመልከት። ካልሆነ በፍየል ተበልቷል። የራሳችሁ ማስረጃ ማምጣት ማትችል ከሆነ ካሜራ ከፍቼ ትቀጠቀጣለህ በርዕሱ ላይ። ማስረጃ ክፈት። ይኸው ሱናን ኢብኑ ማጃ 1944 ላይ አንብቦ ፍየል በላችሁ ይላል። አንብቦ እኔ እንትኑ ነው አለኝ፣ ቁጥሩን ብቻ ነው አለኝ። እዚህ ላይ አንብብ። የተሰጠ ነገር አንብብ። አይደለም አልተሰጠኝም። ማስረጃን ያመጣው አንተን አይደለህም። እኔው ነኝ። አነበብኩልህ። አንብብ። ይኸው ቁጥሩን ሰጠው። አይበቃም? ቁጥሩን ሳይሆን የፈለግኩት እኔ ቁጥር ማን ጠየቀ? ቁጥር እሺ፣ መጀመሪያ መበላቷን ለምንድን ነው ማታምነው? ሐዲሱን መበላቱን ለምንድን ነው ማታምነው? ቁርአን ተበልቷል ታምናለህ? ተበላ ካልክ ማስረጃ ክፈት። ማስረጃ ሰጠው። ይኸው ሐዲስ በርሱ ሰጠው። ምን ይሻለዋል? እሺ፣ መልሱን አዳምጥ። እሺ፣ በቃ ማነህ ገላትያንስ አዳምጥ። እሺ ሲባል ነው የሰማው። በቃ ሲባል ነው የሰማው። ለማንኛውም ምን መሰላችሁ፣ ብዙ ጊዜ ቁጥር ይሰጣቸዋል ጋይስ። በዚሁ አጋጣሚ እንድታውቁ ያህል እንዲህ ያሉ ቁጥሮች ይሰጧቸውና ሐዲሱን እንደሚል አንዴ ቁጥሩ እንጂ ሐዲሱን ታውቋለህ ማለት ከጀመረ እንትን በላ ዝም በል። እሺ ይኸውልህ ቅድም እድል ሰጠህ እንድትናገር እንድታሳይ። አትሰክሱ። እሺ አትሰክሱ። አውዲየንሱን አትሰክሱ። እሺ አንዴ ተረጋጋ። ዝም በል። ክብር ይኑራቸው እንጂ ሰዎች ምን ናቸው? እድል እየሰጠህ ያውና ማስረጃውን ተናገር፣ አንብብ፣ አውጣ፣ አሳይ እያለ እንዲህ ብሎ የሚሰጥህ እኮ የለም። አሁን ያንን እንድትረዳ ልናደርግህ ነው። አሁን ደግሞ ማለት ነው የነገሯቸውን ነገር ትልቁ ላይ መልሱን አዳምጠዋል እስኪጨርስ። እሺ ይታያል። ከፍቼዋለሁ ሐዲሱን። ይህንን መጥቀስ የፈለገው ግን ጥራት ያለው አይመስለኝም። እስቲ ንገሩኝ አንድ ጊዜ። እንዴት ነው ይታያል? ማስረጃ ጥራት የለውማ። ብለርድ አድርጓል እንጂ ይታያል። ብለርድ አድርጓል ወይ አርቀው። ምን ይሻላል? እሺ ኔትወርክ ይመስለኛል። ወጥቼ ልመለስ። ኢምራን አለ። ለምን እንደዚህ እንደሆነ አላውቅም። ምንድን ነው ኢምራን ይመቻል ለማውጣት? እሺ አውጣልኝ። ሐዲሱን አይደለ? ሐዲሱን አውጣልኝ። ትልቁ ላድርጉት። ኢምራን እሺ እንደዚህ ይላል። ለማንኛውም ከጅምሩ የሚናገረው አልሙሐመድ ኢብን ኢስሐቅ ዳዒፍ ብሎ ይጀምራል። ሊትራሊ ሲጀምርም ዳዒፍ ነው፣ ግን እንደው ከዛም አለፍ ብለን እናስረዳዋለን። አልሙሐመድ ኢብን ኢስሐቅ እዚህ ጋር ነው በቃ ዳዒፍ እንደሆነ የተረጋገጠው። አንደኛ ያመጣው ማስረጃም ዳዒፍ ነው። ኦኬ ታች ወረድ እዚህ ጋር ኢስናዱሁ ዳዒፉን ብሎ ይጀምራል። የመጀመሪያው ማለት ነው በሚያሳዝን መልኩ ሙስነድ ኢማም አሕመድ ብን ሐንበል በሙስነዱ ላይ ኢስናዱሁ ዳዒፉን የተፍሪዲ ኢብን ኢስሐቅ ብቻውን የዘገበው ምንድን ነው? ሐዲስ ነው። ስለዚህ ተቀባይነት የለውም ነው ከጅምሩ ሐዲሱ ራሱ ማለት ነው። ሐዲሱ ራሱ ተቀባይነት የለውም። አንደኛው እሱ ነው። ሁለተኛው ከዛም አለፍ ብሎ ስናወራ እዛው ላይ ማለት ነው እንግሊዝኛው ላይ ብታግልኝ የቁርአን ሳይሆን አብሮጌት የሆነ ቴክስት ነው ተበላም የተባለው። ይሄ ዳዒፉ ሐዲስ ራሱ ማለት ነው። አንደኛ ዳዒፍ ሐዲስ ነው ያመጣው፣ ግልጽ ነው። ሁለተኛ እዛው ላይ ማለት ነው ነዘለት አየቱ ረጅሚ ወሪዳዓቱ ልከቢር 10 ወለቀድ ካነ ፊ ሰሒፈቲ ታሕተ ሰሪሪ ካለ በኋላ እንግሊሽ ላይ ነው ያለው። እንግሊሽ ላይ አድርግለት ወደ ጎን ማለት ነው። ይኸው ዲስ ቨርስ ዌር አብሮጌትድ ኢን ሪሳይቴሽን፣ በሪሳይቴሽን ደረጃ የተሻረ ነው። በት ኖት ሩሊንጉ ግን ይሰራል ነው። ስለዚህ አብሮጌት የተደረገ ምንድነው ቨርስ ነው የተባለው እንጂ የቁርአን ቴክስት ሙሳፍ ውስጥ ያለ ምን አይደለም፣ የቁርአን አንቀጽ አይደለም። አብሮጌትድ የሆነ ነው። ስለዚህ ቁርአንን የሚመለከት አይደለም ነው። ከቁርአን ውጪ የሆነ ቴክስት ነው እንጂ ራሱ የቁርአን ክፍል የሙስሐፍ ክፍል አይደለም።
እና ይህንን ይመስላል። ዳዒፍ ሐዲስ ነው ያመጣው አንደኛ። ሁለተኛ ደግሞ የሚናገረው ነስኽ ስለተደረገ አንቀጽ እንጂ የጌታ አምላካችን ቃል ወይ ደግሞ በሙሳፍ ውስጥ ያለ አይደለም። ባይሆን ምስጥ የበላው መጽሐፍ ቅዱስ ነው። ፊት ለፊት አሁን የተቀመጠው ነገር ምንድነው? ምስጥ የበላው መጽሐፍ ቅዱስ ነው። ለዘመናት እንግዲህ በዋሻ ውስጥ ተቀምጦ ከዛ በኋላ ምስጥ በልቶት የጨረሰው የቀደደው እንጀራ ፍርፍር ነው፣ እንቁላል ፍርፍር የሚመስል መጽሐፍ ቅዱስ ከፊት ለፊታችን ይገኛል። ይህን የበላውን አይጥ ነው አንደኛ። ከዛ በኋላ ምስጥ ነው። ከዛ በኋላ ጉንዳን ነው። ከዛ በኋላ የበላው ነገር አይታወቅም፣ ብቻ እንጀራ ፍርፍር ይመስላል። እና ይሄ መጽሐፍ ቅዱስ ነው። የቁምራን ዋሻ ጥቅሎች ይባላል። ገብተዋል ሬሜ? ከፊት ለፊት ያለው የመጽሐፍ ቅዱስ ነው ጋይስ። የድሮ መጽሐፍ ቅዱስ ነው አለ የሚሉት መጽሐፍ ቅዱስ ነው፣ ግን ምስጥና አይጥ በልቶታል። ማስረጃ አለ? አዎ አዎ። ዲድ ሲ ስክሮል ይኸው ፊት ለፊት። እሺ እሺ። ዲድ ሲ ስክሮል ምንድን ነው? ይሄ እንትን ማኑስክሪፕቱ የተገኘበት ቦታ ነው። ያው ምንም አትልም አንተ ጎበዝ። እሺ ዲድ ሲ ማለት የሙት ባህር ነው። ስክሮልስ ደግሞ ጥቅሎች ነው። ስክሮልስ ማለት ጥቅሎች ነው አይደለ? ስክሮል የሚጠቀለል። እሺ ከዛ በታች ያሉት ደግሞ ምንድን ናቸው እነዚህ? ባይዘወይ አንድም መጠፋ የለም ከዛ ውስጥ። ይሄ ምንድነው? ይሄ የተከፈተው ምንድነው ነው? የተከፈተልን ነገር እንጀራ ነው ወይስ ምንድነው? ሙሉ ነበባላ እንጀራ ነው ምንድነው? የተከፈተው ነገር ምንድነው? የተከፈተው ነገር ምንድነው የሚታየው? ይሄ አንተ እዚህ ጋር ያስቀመጥከው ኢሜጅ ነው። እኔ ይሄም የተከፈተው ነገር እኮስ የምን ኢሜጅ? የምን ከየት እንዳመጣው የታውቃለሁ። እኔ እንደተገኘ ሙሉ እንደሆነ ዌብሳይት ይኸው ከዲሲ ስክሮል ኦፊሻል ላይብራሪ፣ ከዲጂታል ላይብራሪ፣ ከዲሲ ስክሮል ዲጂታል ላይብራሪ ቦታውን እስኪ ዙም አውት አድርገው። ዙም አውት አድርግለት። ይኸው እሺ። የት አለ ዌብሳይት? የት አለ? ሊንኩን ከላይ ይኸው ይምራል። ንካል። እንደውም ሊንኩን ንካለት። እንደውም ከፈለገ ሊንኩን ንካ፣ ቦታው ጋር እንዲወስደው ማለት። ተጠንቀቅ፣ ካሜራ ተጠንቀቅ። ይኸው ከላይ በኩል ሊንኩን ንካ። ሊንኩን ስነካ ይወስዳል። ይኸው ዲሲ ስክሮል ዶት ኦርግ በእስራኤል ያለው ማለት ነው። በእስራኤል ያለው። ስለዚህ ከዛ ውስጥ ጠፍተዋል ሰው የተከፈተልን ነገር ምንድን ነው? ይሄ ክፍል ቆይ ጠፍተዋል። ከዛ ውስጥ ጠፍተዋል። አዎ ጠፍተዋል። አሳየኝ። ለምሳሌ ይሄ ጽሁፍ የተቆራረጠ ነው አይደለም? ከፊት ለፊት ያለው የጠፋውን ለምን አታሳየኝ? የትኛው መጽሐፍ ነው ጠፋው? የትኛው ነው ጠፋው? ለምሳሌ ዘፍጥረት እጄ ላይ ያለው ምንድን ነው? አንተ ጻፍኮ ነው? ከጊዜ በኋላ የተጻፈ ነው እሱ። ማኑስክሪፕቱ ላይ ያለ አይደለም። አይደለም። የተቆራረጠው ምንድን ነው? ከፊት ለፊት የተቆራረጠው ነገር ምንድን ነው? ንገረን። ግን ያን ራሱን እንድትቀበል ያንተ ቁርአን ያንን የተበጣጠሰውን እንድትቀበል አዟል። ያ ምን ትላለህ? ሬሜዲ ከፊት ለፊት የተቆራረጠው ነገር ምንድን ነው? ይህንን ንገረን። ቆይ ይሄን ራሱን እንድትቀበል ቁርአን ያዟል። ምንድን ነው? የምታውቀው ከሆነ ንገረኝ፣ የማታውቀው ከሆነ አላውቅም ብለህ ወደሚቀጥለው እንሄዳለን። ምኑን ነው? ምኑን? ይሄ በዕብራይስጥ የተጻፈው መጽሐፍ ምንድን ነው? ከፊት ለፊት ያለው ማለት አታውቀውም? እኔ ይሄን ቋንቋ ማንበብ አልችልም። አንብብ ማን አለ? ምንድን ነው መጽሐፉ እኮ? እንዴት ነው የማውቀው? የምን መጽሐፍ ነው? እንዴት እንዳውቅ ፈልገህ ነው አንተ? ስለዚህ ካላወቅ ላስተምራ። በቃ እንደዛ ከሆነ ሚውት አለ። ምንድን ነው የምታስተምረኝ? ኮንፊውዝ እያደረክ ነው እንዴ የምታስተምረኝ? የፈለከውን ፒክ አድርገህ መጠየቅ አትችልም። ጠየቅኩህና ለካ አንተ ምንም አታውቅም። እኔን የምታውቅ መሰለኝ ስትከራከር ማለት ነው። ምንድን ነው የመሰለኝ? የምታውቅ ነበር የመሰለኝ። ለካ ሳታውቅ ትከራከራለህ። ቁርአን ይሄን እንድትቀበሉ ያዛል። እሱን ታውቃለህ? ሬሜዲ አንድ የሚውት ታደርጋለህ። እሱን ታውቃለህ? ካላወቅ አላውቅም ብለህ እሱን ታውቃለህ ወይ? ሚውት አድርጉት አንድ ጊዜ ፕሊዝ። አትደረብ እንጂ ምን ሆነህ ነው? አትደረብ እንዴ፣ አትደንግጥ። እሺ ጋይስ፣ ለማንኛውም ከፊት ለፊት የምናየው
ፍራግመንት ኦፍ ጀረማያ ይላል። እንደውም ከፊት ለፊት በኩል ያሳያቸው እስኪ። ዲድ ሲ ስክሮል ፍራግመንት ኦፍ ጀረማያ። ጀረማያ ማለት ኤርሚያስ ማለት ነው። የኤርሚያስ ጽሁፍ ማለት ነው። ትንቢተ ኤርሚያስ ማለት ነው። የሚያውቀው ከሆነ ኤርሚያስንም የሚያውቀው አይመስለኝም፣ ግን መጽሐፍ ቅዱስ ከብሉይ ኪዳን መጽሐፍት መካከል አንዱ ኤርሚያስ ይባላል። አያውቀውም ይሄንንም፣ ግን ኤርሚያስ አለ መጽሐፍ ቅዱስ ውስጥ። ሁላችሁም ቼክ አድርጉ። ከፊት ለፊት ያለው መጽሐፍ ቅዱስ ኤርሚያስ መጽሐፍ ነው፣ ግን እንጀራ ፍርፍር ነው የሚመስለው። ተቆራርጦ አይጥ በልቶት ምስጥ በልቶት ምን በልቶት ተጫውቶበት ማለት ነው ለዘመናት። ይሄው እጃችን ላይ ተርፎ ይገኛል እንደዚህ። ስለዚህ ምስጥና አይጥ የበላው መጽሐፍ ቅዱስህ እንጂ ቁርአን አይደለም። ቅድም ያመጣው ሐዲስ በገበላውስ ምንም አልበላም። ሐዲሱ ዳይፍ ነው አልኩ ወገናችን። አይደለም አንተ መሻር አችልም። ሰርች አድርገው በደንብ ዳይፍ ነው። ሰሂህ ነው የምትለው አንተ? ሰርች አድርገው በደንብ። በበግ ተበልቷል። የአንተ ቁርአን በበግ ተበልቷል። ሐዲሱ ሰሂህ ነው? እመን ሐዲሱ ሰሂህ ነው ወይ? እመን አይደለም።